በእርሱ ላይ ካደረገ በኋላ የእርሱን ጽድቅ እኛ ላይ አድርጎ ጻድቃን አድርጎ ሊያይን ይችላል? ንጹህ ሰውነት የሁላችንን ኃጢአት መሸከም ይችላል? ውጤቱን የምታገኙት ሶስተኛው በዓል ላይ። ሶስተኛው በዓል ምን ይላል? ዘሌዋውያን 23 የበኩራት ወይንም የመወዝወዝ በዓል። የሚገርም ነው። የበኩራት ወይም መወዝወዝ በዓል ነው። እንዴት እንደሚከበር ዘሌዋውያን 23 እናንብ። እንደዚህ ይላል። መድኃኔዓለም እንዴት ደስ ይላል መሰላችሁ። ቁጥር 9 ልጀምር። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው። ክርስቲያኖች የታደላችሁ ብፁዓን ስሙ። ለእስራኤል ልጆች እንዲህ ብለህ ንገራቸው። እስቲ ይሄ ነገር በሉ። ለኪዳን ልጆች ብቻ ነው። እንዲህ ብለህ ንገራቸው። እቺን ቃል ወደምሰጣችሁ ምድር በገባችሁ ጊዜ አሁን ምን መውረስ ሊጀመር ነው? አቤት ርስት። አጻጻፉን ግን ወደምትገቡበት ምድር ነው፣ ወደምሰጣችሁ ምድር። አቤት የምድሪቱ የርስቱ ባለቤት ማን ነው? እግዚአብሔር። በልፋት በትጋት በሆነ ነገር የሚገኝ ሳይሆን የእግዚአብሔር ሉዓላዊነት የፈቀደልን ስጦታ ነው። ሰጪው እሱ ነው። ባለመብት እሱ ነው። ከምኑ በኋላ ነው ይህን ቃል የተጠቀመው? መስቀል ላይ ፋሲካችን ሆነ። ኢየሱስ ታረደ። ኒሳን 15 ጀምሮ የኢየሱስ ንጹህ ገላ በእግዚአብሔር ፊት ቀርቧል። አብ ተቀብሎታል። እኛ ምን በለዋለን? ኢየሱስ ንጹህ መስዋዕታችን ነው። ንጹህ የቂጣ በዓላችን ነው። እናስ ከዛ በኋላ ይሄኛው በዓል ነው የሚመጣው፣ የበኩራት በዓል። ከሞቱ በኋላ ነው ይሄ ሁሉ ወደዛ የሚጠናው። ይሄ መስቀል ስራ ያመጣው ነገር ነው። እና ምን አላቸው? ለመጀመሪያ ጊዜ እችን ቃል ይጠቀማል እግዚአብሔር። ወደምሰጣችሁ ምድር በገባችሁ ጊዜ። ከሞቱ በኋላ ስለምን ያወራል? ንጹህ ሰውነቱን ካረጋገጠልን በኋላ ስለምን ያወራል? ስለ መውረስ። እግዚአብሔር ስለሚያወርሰው ርስት፣ እግዚአብሔር በፋሲካው በግ መታረድ፣ በንጹህ ቂጣ መቅረብ ለእስራኤል ልጆች ስለሚሰጠው ርስት፣ ስለሚሰጠው ምድር። መንፈሳዊ ነገሩ እየገባችሁ ነው። በኢየሱስ ሞት በንጹህ መስዋዕት ምክንያት እግዚአብሔር በኤፌሶን ምዕራፍ 1 ላይ በጴጥሮስ መልእክትም ላይ የሰጠን ርስቶች። እስራኤል ምድር ነው የሚወርሰው። እኛ ግን አሁን እንኳን በዚህ ቅጽበት በኢየሱስ መስዋዕትነት፣ በኢየሱስ ንጹህነት እና በሶስተኛው በዓል የሚናገረው የበኩራት የመወዝወዝ በዓል ነው። ንባቡን ልጨርስላችሁና መለስበታለሁ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተ መከር በኩር ምን ማለት ነው? የመጀመሪያው በኩራት ነዶ ወደ ካህኑ አምጡ፣ እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው። በማን ፊት? በእግዚአብሔር ፊት። መሰረቱ ባህላቸው የሚነግረን ልክ ኒሳን 14 የፋሲካ ቀን ምን ይደረጋል መሰላችሁ? የእስራኤል ሽማግሎች ከህዝቡ የተመረጡ አለቆች መጀመሪያ ከተዘራው ሰብል ውስጥ ፈጥኖ የሚደርሰው ገብስ ነው፣ የገብስ ማሳ ነው። ስለዚህ ምን ይሆናል? ልክ ኒሳን 14 ቀን የእስራኤል ሽማግሌዎች የተመረጡ አለቆች ወደ ማሳ ይወርዳሉ፣ ወደ ደረሰው የገብስ ማሳ ይሄዳሉ። ከዚያ በኋላ ከገብሱ ማሳ የደረሰውን በኩሩን ይወስዱና ያስሩታል። አስረው ለዚህኛው የበኩራት በዓል ያስቀምጡታል። የመወዝወዝ በዓል ያን ቀን ነው የሚታሰረው። ያ ንጹህ ነዶ የእስራኤል ሕዝብ አለቆች አስረው ያስቀምጡት ነዶውን ማለት ለመቼ? ለዚህ የበኩራት መወዝወዝ በዓል ቀን። ማንም ሰው ሄዶ አይደለም፣ ይመርጣሉ። ባለሙያ ናቸው፣ አዋቂ ናቸው፣ ሽማግሌዎች ናቸው። ዝም ብሎ ገብሱ ላይ ያለው የበቀለው ገብስ ሁሉ አይቀርብም ለእግዚአብሔር። መተው ነው መርምረው እርሻውን ያዩና እዚህ ጋር ያለውን ነዶ ደርሷል፣ ለበኩራት ይሆናል። ከዚያስ በኋላ እጨደው፣ እሰረው። ታስሮ ይመጣል፣ ተይዞ ይመጣል። ያን ምሽት ላይ የናዝሬቱን ኢየሱስን መተው እንዳሰሩት፣ ጎመድና ሰይፍ ይዞ እንደመጣው አየህ፣
እነ ጴጥሮስ ሮጠው ይጠፋሉ። አይፈልጉም። የእስራኤል ሕዝብ አለቆች ያውቃሉ ማን ለእግዚአብሔር ብቁ መሆኑን ያውቃሉ። ጴጥሮስ አያስፈልግም፣ ሮጦ መጥፋት ነው ያለበት። አብሮት የነበሩ ሁሉ አያስፈልጉም። የእስራኤል ሕዝብ አለቆች የላኳቸው አሳሪዎቹን የናዝሬቱን ኢየሱስን ይዛችሁት ነው ያውቁታል። ሳያውቁት ያውቁታል፣ ሳይረዱ ያውቁታል። ለእግዚአብሔር ነዶ ሆኖ የሚቀርብ በትንሣኤ የሚነሳ መስዋዕት ኢየሱስ እንደሆነ ሳያውቁ ያውቁታል። ሳያስቡት ትንቢት ይናገሩለታል። እና ታስሮ ነዶ ይቀመጣል። ያ ነዶን በአይነ ህሊናችሁ አስቡ። የገብስ መካከል የበቀለ ነዶ አንድ ጎሞር መስፈሪያ የሚያክል የሚሆነውን ያስሩትና ያስቀምጡታል እንደ ኢየሱስ። እዛ በኋላ የታረደውን በግ በዓል ካከበሩ በኋላ ያ ነዶ ይመጣና ቁጥር 11 ላይ እርሱም ካህኑ ማለት ነው ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው። በማግስቱ ከሰንበት በኋላ እቺን ሀብቴ ነው። እቺን መገለጥ ደግሞ የነገረኝ የሚገርም እኮ ነው። ጸጋ ይብዛላችሁ። እቺን እሱ ነው የነገረኝ። ቁጥር 11 እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው። መቼ ይወዝውዘው? ጉድ እኮ ነው። በማግስቱ ከምን በኋላ? ከሰንበት በኋላ። መቼ ነው ሰንበት? ቅዳሜ አይደለ? ከሰንበት በኋላ የሚመጣው ቀን ምንድን ነው? እሁድ። የሳምንቱ የመጀመሪያው ቀን ኢየሱስ ተነስቶ የታየበት በቅዳሜ ሰንበት በመቃብር አድሮ፣ ከዚያስ ሰንበትም ካለፈ በኋላ መጡና መቃብሩ ጋር ሲገቡ የለም። ምንድነው ይሄ በዓል አከባበሩ? ይዘራል። ምን ማሳ ላይ ስንዴው፣ ገብሱ፣ ባቄላው ሁሉ ነገር የእስራኤል ገበሬ ይዘራል። የበኩራት በዓል እግዚአብሔር እኮ ነው የሚለው ይሄ የኔ በዓል ነው፣ በዓላቶቼ እነዚህ ናቸው። ምን ወይ እግዚአብሔር አሁን ከማሳ ጋር ከስንዴ ከገብስ ጋር እግዚአብሔርን የሚያክል አምላክ ጉዳይ አለው? እስቲ የሚያወራው ስለ ኢየሱስ ነው ባሉ ፋሲካችን ብሎ ተርጉሞታል። ያን በግ ሲያርዱ ለኢየሱስ ገልጦታል አይደል? ፋሲካችን ሁሉም ነገር ስለማን ነው እያለን ነው? ስለ ክርስቶስ ነው። እና እግዚአብሔር ምን አለ? ከተዘራ ሁሉ ከማሳው፣ ከስንዴው፣ ከባቄላው ከሁሉም ውስጥ ፈጥኖ የሚደርሰው በእስራኤል እርሻ ገብስ እንደሆነ ይታወቃል። ስለዚህ ከገብሱ መካከል የደረሰውን ምን ዝም ብሎ ሁሉንም ገብስ አይደለም፣ ምን የሆነውን በኩራት የሚሆነውን መጀመሪያ ላይ ዘለላ ያወጣውን መጀመሪያ ላይ የበሰለው የደረቀውን እሱን ትመርጥና ምን እንዲልላችሁ እንዲሰምርላችሁ። ምኑ ይኸው ከዚህ ቀን ጀምሮ የተፈጸመው ነገር በግ ስታርዱ ነበር። ቂጣ 7 ቀን ንጹህ እንጀራ ግን በእግዚአብሔር ፊት እንደሰመረላችሁ የምታውቁት፣ ዋጋ እንዳለው የምታውቁት፣ ለእናንተ ውጤት እንዳመጣ የምታውቁት እንዲሰምርላችሁ የበኩራቱን ነዶ ካህኑ በማን ፊት ይወዝውዘው? በእግዚአብሔር ፊት ይወዝውዘው። እንዲያነሳውና ካህኑ ነዶውን በማን ፊት? በያህዌ ፊት፣ በእስራኤል አምላክ ጀሆቫ ነው የሚሉት እነሱ። በሱ ፊት ይወዘውዘዋል። የሚወዘወዘው የሚቀርበው የሚታየው ለማን እንዲሰምር ነው? ጉዳዩ ለማን እንዲሰምር ነው? ለእስራኤል ልጆች። ምን መውረሻቸው ነው? ምድር መውረሻቸው። ምን መውረሻቸው ነው? ርስት መውረሻቸው። ምንድን ነው የሚያሳየው? ፋሲካችን የታረደው ኢየሱስ ምን ሆነ? ከሙታን ተነሳ። ጳውሎስ ኢየሱስን ምን አለው? እርሱ በሁሉ በኩር እንዲሆን፣ በሁሉ ፊተኛ እንዲሆን፣ ከሙታንም በመነሳት ደግሞ ፊተኛ ሆኗል። ኢየሱስ ምንድን ነው? የሙታን በኩር። ከሙታን በመነሳት ምን ፊተኛ፣ ከሙታን በመነሳት ኢየሱስ ምንድን ነው? በኩር። መጽሐፍ እንደዛ ይላል። አንደኛ ቆሮንቶስ 15 ጳውሎስ ይህንን የበኩራት በዓል፣ ይህንን የመወዝወዝ በዓል በማን ፊት ይታይ ዘንድ? በአብ ፊት ይታይ ዘንድ። አንደኛ ቆሮንቶስ 15 ላንብላችሁ። ኢየሱስ የትንሣኤ በኩር ነው። ቁጥር 20 እንግዲህ ማት ነው የተዘራው እስከ ዛሬ። አንዴ በአእምሮአችሁ ያዙልኝ። የተዘራው ማት ነው በየመቃብሩ። የብሉይ ኪዳን ቅዱሳን
የብሉይ ኪዳን የእምነት አባትና እናቶቻችን ከአዳም ጀምረ ብታዩ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ማቱሳላ፣ ላሜ ምናምን ከዛ ደግሞ እነ ኖህ አሉ፣ እነ አብርሃም አባቶች አሉ፣ እነ ሳራ እናቶች አሉ፣ እነ ርብቃ አሉ። ዘር ማንዘራቸው አለ። ክርስቶስን ተስፋ ያድርገው የሞቱ የብሉይ ኪዳን የእምነት አባቶች ተዘርተውልሃል። የት እንደተዘሩ ማናቅ ተዘርተውልሃል። እና ከዛሬ 2000 ዓመት ጀምሮ ደግሞ ከነ ጴጥሮስ ይጀምራል። መጀመሪያ ተወግሮ ከተገደለው ከስጢፋኖስ፣ በሰይፍ ካለፈው ከያዕቆብ፣ በድንጋይ የተወገሩ በሰይፍ ስለት ያለቁ ክርስቲያኖች፣ በመደበኛ ሞት አርጅተው ዘመን ጨርሰው የሞቱ ቅዱሳን ክርስቲያኖች ወንዶችና ተዘርተዋል። ሁሉም ተዘርተዋል። እስካሁን ግን በትንሣኤ ክብር የተነሳ ማንም ሰው የለም። ከሞት መነሳት ሌላ ነው ብለናል። ከሙታን መነሳት ሌላ ነው። ከሞት መነሳት እኛም ሰፈር አንዳንዴ ሊፈጸም ይችላል። ሞተ ተብሎ ምን ሆስፒታል እኮ በቃ ካስገቡት በኋላ ብድግ የሚልም ይኖራል። እሱ ከሞት ተነሳ ነው። ከሙታን ተነሳ ይባላል። ከሙታን መነሳት ማለት በምን አካል መነሳት ነው? በትንሣኤ አካል መነሳት። ከዚህ በኋላ የሚርበው ማይርበው፣ ይሄ የሚበሰብሰው ማይበሰብስ፣ ይሄ የሚደክመው ማይደክም ሆኖ ሲለወጥ የትንሣኤ። እስካሁን ማን ብቻ ነው እንደዚህ? ኢየሱስ ብቻ ነው። እና መጽሐፍ ምን ይላል? አሁን ግን የእናንተ የእህላችሁ የማሳችሁ የተዘራው ነገር በኩሩ ነው ለእግዚአብሔር የሚቀርበው፣ ተከታዩ አይቀርብም። ምንድን ነው? ክርስቶስ ላንቀላፉት ለሞቱት ቅዱሳን ማለት ነው በኩራት ሆኖ ከሙታን ተነስቷል። ኢየሱስ ከሙታን ተነስቷል። ሲነሳ እግዚአብሔር ምን አለ? እንዲሰምርላችሁ። ምን እንዲሰምርላቸው? ርስት መውረሳችሁ፣ መዳናችሁ፣ መጽደቃችሁ። ማንም ሰው መጥቶ አልዳንክም አልጸደቅም ደካማ ብርቱ እያለ እንዳይፈርጅ። ሚሰምርልሽ በአንቺ ሁኔታ አይደለም። ሚሰምርልህ ጽድቅ በአንተ ሁኔታ አይደለም። ምንድን ነው? ሮሜ 4 ኢየሱስ ከሙታን ተነስቷል። ስለዚህ ምን ይሁን? ለምንድን ነው ይሄን ምላችሁ መሰላችሁ? እናድራለን በየቸርቹ የትንሣኤ ቀን። አሁን ኦርቶዶክስ በጾሞ ጴንጤ ያድራል። ታውቃለህ አይደል? ኦርቶዶክስ አንጀቱ እስኪላጥብ እንትን ባለው ጴንጤ እየበላ እየቀጠፈ ትንሣኤ ምሽት ያድራል። ያድራል። እነሱ እዛ በጧፍ እኛ እዚህ በሻማ። ወይ ደግሞ አሁን ዘመናዊ ደግሞ እንትን መጥቷል። ሞባይል ታበራና ሁሉም ሰው እዚህ ሁላችሁም አብሩ ሞባይላቸውን አለ። ጥሩ ነው። ግን የሚያሳዝነኝ ትንሣኤ ምንድን ነው ታዲያ? እግዚአብሔር ትንሣኤ የእናንተ ነገር እንዲሰምርላችሁ የተፈጸመ ነገር፣ የተፈጸመው የተሰቀለው ያ ፋሲካ ያ ንጹሕ መስዋዕት እሱ ለእናንተ አንዳች የሆነ ውጤት ሲያመጣ እንዲሰምርላችሁ የሚቀርብ ነው። ምን? በአብ ፊት መታየት። ኢየሱስ ከሙታን ተነስቶ በአባቱ ፊት ገባ፣ ቀረበ። ያን ቀን ትንሣኤው እና በአባቱ ፊት መታየት ምንድን ነው የሚያሳየው? ለሱ ሰመረለት፣ ለኛ ሰመረለት። ምን? አንድ ነገር ተረጋገጠ። እያንዳንዱ ግራ የገባው ጴንጤ ሁሉ መዳኑ ተረጋገጠ። እያንዳንዱ ልቡ ጥርጥር ውስጥ ያለ ክርስቲያን ሁሉ መዳኑ ተረጋገጠ። አመንክ፣ ተጠራጠርክ፣ ገባ አልገባ፣ በሰልክ አልበሰልክ፣ ቴዎሎጂ በጠስ አልበጠስ፣ ከዘፍጥረት እስከ ራእይ አጠና አላጠና፣ ኢየሱስ የግል አዳኝ ነው፣ እኔ ግን ኃጢአተኛ ነኝ ብለህ ያመንክ ቀን በትንሣኤው አንድ ነገር ሰምሮልሃል። ምንድን ነው የሰመረልህ? ሮሜ 4 ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይልና ተቆጠረለት የሚለው ለአብርሃም ብቻ አይደለም፣ ስለኛም ነው እንጂ። እኛ እነማን? ስለ በደላችን አልፎ የተሰጠውን ይኸው ኒሳን 14 በጉ ኢየሱስ ስለ በደላችን አልፎ የተሰጠውን ለምን ተነሳ? ቀጥሉ። እኛን ስለማጽደቅም የተነሳውን ለምን ተነሳ? የሞተው ለምንድን ነው? ለጽድቃችን። የሞተው ለጽድቃችን ነው። የሞተው ለጽድቃችሁ ነው እንዴ? ግጥም ያለን ምኖች ነበር። የሞተው ለምናችን? የተነሳውስ? አቤት ምን ማለት ነው? ለኃጢአቴ ሞቷል ብለህ እንዳመንክ ሁሉ
የተነሳው እኔ መጽደቄን ለማረጋገጥ ነው ብለህ ካላመንክ እምነትህ ሙሉ አይደለም። ለኃጢአትሽ ሞቷል። አሁን እንደሞተ አውቃል እና ጸድቀሻል። እሱን አላውቅም፣ አላመንሽም። ሞተም ተነሳም ወሳኝ ናቸው። ለኃጢአት እንደሞተ ሁሉ ለጽድቅህ ነው የተነሳው። እኛን ስለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። እኛን ስለማጽደቅ የተነሳው የሚለው አረጋግጠን እንድንወጣ። አለዚያ ፋሲካ አትበሉ፣ ዝም በሉ። አለዚያ ትንሣኤ ዝም በሉ። ለምንድን የተነሳው? አረጋግጡና እንውጣ ከዚህ ቤት። አለዚያ የተለመደው የትንሣኤ ምሽት ነው የሚሆነው። ይሄም ምሽት እንሰበሰባለን። ዛሬ ወገኖቼ ጌታ የተነሳበት ምሽት ነው። ሌላው በደከመው እኮ ነው። እኛ ገብተን የተነሳበት ነው እና ጌታ ከሙታን ኳይሮቹ ይዘምራሉ። ተነሳልን፣ ተነሳልን፣ ተነሳ፣ ተነሳ፣ ተነሳ። ሰባት ደግሞ ቃል የሚያካፍለን ወንድም አለን። ዛሬ የማካፍላችሁ ቃል ድንጋዩን ማን ያንከባልልናል የሚል ነው። አሜን። ድንጋዩን ማን ያንከባልልናል የሚል ወገኖቼ፣ ዘመኑ ከፍቷል። የኑሮ ድንጋይ ከብዷል። የህይወት እንትን ከብዷል። የትዳር ድንጋይ ተንከባለለባችሁ። የኑሮ ድንጋይ ተንከባለለባችሁ። የኢኮኖሚው ድንጋይ ዛሬ የትንሣኤ ጌታ ድንጋዩን ያንከባለለዋል። እነ ማርታ እነ ማርያም ማን ያንከባለልናል አሉ። የትንሣኤው ጌታ ዛሬ ከላይ ላይ ድንጋይ ያንከባለለ ምና ነው ወይ? ትንሣኤ ድንጋይ ማንከባለል ነው ወይ? ዓላማው ነው ወይ? ነው እንሩት። አሜን። ድንጋይሽ ተንከባለ። አሜን። ከዛ አለቀ። ወደ ቤት ፕሮግራም ከሰርን። የከሰረ ምሽት ካደርክም አንድ ነገር አረጋግጠውጣ በዛ ምሽት። አዎ እኔ በእግዚአብሔር ፊት 100% ምንድን ነኝ? ጻድቅ ነኝ። የማንን ጽድቅ ያህል ተቆጥሮልኛል? የክርስቶስ ጽድቅ ለእኔ ተቆጥሯል። አም ራይቸስ ጻድቅ ነኝ። ጻድቅ ባህሪው ምን አይነት ነው? ጻድቅ እንደ አንበሳ ደፋር ነው። አይ መጽሐፉ የሚለው ጻድቅ በምን ይኖራል? በእምነት ይኖራል። ኦ ማይ ጋድ። በተረፈ ትንሣኤ ምሽት አድረ እንቅልፋተ ሻማ ቃጥለ ምን ብለ ከዛ በኋላ በሚቀጥለው ሳምንት ፍርድ የሚሰማ ከሆነ ኩነኔ የሚሰማ ከሆነ እኔ እኮ ኃጢአተኛ ነኝ አሁን በሞት ሲኦል ነው የምገባው ግን በኢየሱስ አምናለሁ የምትል ከሆነ ማመን ምን ጠቀመ? ምን ጠቀመ? ለምንድን ነው የተነሳው? እኛን ምን ለመሆን? ስለማጽደቅ ነው ከሙታን የተነሳው። ተነስቷል እና ምን ይሁን? እሱ ተነስቷል እና ምን ይሁን? እኔ ጸድቅ ያለው በማን ፊት? በእግዚአብሔር ፊት ምን ብያለው? ጸድቅ ያለው። እሺ እኔ በሉ እደክማለሁ፣ ነገር ግን በሉ በኃጢአቴ አይደለሁም። ምክንያቱም ሰሞኑን ስለ ጸለይኩ ያለኮ አለ። እሺ እስቲ በኃጢአቴ አይደለሁም በሉ። ምክንያቱም ኢየሱስ ከሙታን ተነስቷል። የባለፈው ኃጢአቴ፣ የዛሬው የሚመጣው ኃጢአቴ ሁሉ እዚህ ጋር አልቋል በሉ። ኃጢአቴን ሁሉ አሸክሞታልና የተነሳ ቀን በኃጢአቴ አይደለሁም። ጥቅስ አንደኛ ቆሮንቶስ 15 ምን ይላል? ቁጥር 16 ሙታን የማይነሱ ከሆነ ምዕራፍ 15 ቁጥር 16 ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። እንግዲያው ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ እምነታችሁ ከንቱ ናት። ወይኔ ክርስትና፣ ወይኔ ጴንጤነት፣ ወይኔ መሰደብ፣ ለኢየሱስ ተብሎ መዋረድ ምንም ከንቱ ነው። ማን ካልተነሳ? አቤት ክርስቶስ ካልተነሳ በቃ መሄድ ይቻላል። ዝም ብለህ እንግዲህ ሲኦል ነው የምገባው ሰይጣን ጋር ካሁኑ ዳንስ እዚሁ ልልመድ ብለህ ከሰይጣን ጋር መሄድ ይሰማል። ማን ካልተነሳ? አየ የክርስትና ትልቁ ድል ያለው በኩሩ በእግዚአብሔር ፊት የተወዘወዘው የትንሣኤው ጌታ ጋር። በምን ታውቃላችሁ መሰለ? ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት። ምንም በጌታ መሆን አያስፈልግም። ማን ካልተነሳ? ክርስቶስ ካልተነሳማ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። ማን ካልተነሳ? በደም ስሙ። ማን ካልተነሳ? ክርስቶስ ካልተነሳ በምናችሁ ናችሁ?
በኃጢአት ከተነሳ ግን ምን ማለት ነው? በቀደም ዕለት ምን አድርጎታል? ኃጢአቴን ሁሉ ማን ላይ አድርጓል? እሱ ላይ አድርጎት ሞቷል። እና ሲነሳ ምንድን ነው? እኔ ነፃ ሰው ነኝ። ሲደካማ ነኝ በሉ። በኃጢአቴ ግን አይደለሁም። በኃጢአት ማለት ምን ታውቃለህ? እንዲህ ተሸክሞ ማን ተሸክሞታል? ማን ተሸክሞታል? እኔ በኃጢአት አይደለሁም በሉ። እፈተናለሁ፣ ሰናከላለሁ፣ አይኔ ያያል፣ ጆሮ ይሰማል፣ ምላሴ አንዳንዴ ዱብላለሁ። ነገር ግን በሉ በደሎቼ ሁሉ ማን ላይ ናቸው? መቼ? ትንሣኤ ላይ፣ ፋሲካ ላይ። መቼ? ፋሲካ ላይ። እና እኔ በምን አይደለሁም? አሁን ማረጋገጫ፣ በእግዚአብሔር ፊት መጽደቄ ማረጋገጫ። ኃጢአታችንን ሁሉ በእርሱ ላይ አኖረ ብቻ አይልም መጽሐፉ። እኛ ደግሞ የእርሱ በእርሱ ምን የእግዚአብሔር ጽድቅ እንሆን ዘንድ። እስቲ በዚህ ሰዓት በሉ ከነ ጉድለቴ፣ ከነ ድካሜ፣ ከነ አልተመለሰው ጥያቄ በአብ ፊት የእግዚአብሔር ጽድቅ ሆኛለሁ። ማረጋገጫዬ ትጋቴ ነው። ምኑ ነው ማረጋገጫዬ? ምኔ ነው? ምኔ ነው? ኢየሱስ በሉ ተነስቷል። ስለዚህ በሉ እኔ ጸድቄአለሁ። ትንሣኤው የጽድቄ ማረጋገጫ ነው። እኔ ክርስቲያን ነኝ በሉ። እኔ ክርስቲያን ነኝ በሉ። ድገሙት አሁንም፣ እኔ ክርስቲያን ነኝ። ጂሰስ ኔም አሜን። እናመሰግናለን። ክብር ሁሉ ላንተ።